በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ በሎስ አንጀለስ እንደዚሁም ደግሞ በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ሰነበታችሁ? እንደምን ከረማችሁ? ልዑል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። ሰሞኑን በአይምሮ ጤንነት ዙሪያ ከአይምሮ ጤንነት ባለሙያ ከሆነችው ከእህታችን ሌልና ብሩ ጋር ያደረግነውን ቃለ መጠይቅ ክፍል 1 አቅርበን ነበር። በዛሬው ዕለት ደግሞ ክፍል 2 ፕሮግራማችንን ያንን የቃለ መጠይቁን ቀጣይ ክፍል እንመለከታለን እናያለን። በዚህ በክፍል 2 ላይ በተለይ በዋናነት ትኩረት ሰጥተን የተነጋገርንበት የተወያየነው በወጣቶቻችን ዙሪያ ነው። ምክንያቱም በዚህ በዘመናችን እጅግ በጣም አሳሳቢ በምንለው ደረጃ የወጣቶቻችን የአይምሮ ጤንነት አደጋ ላይ ወድቋል ማለት እንችላለን። ይሄ ደግሞ በቤተክርስቲያን ሰዎች ወይንም ደግሞ በሃይማኖት አባቶች ብቻ ሳይሆን በስነ ልቦና በማህበራዊ ኑሮ ጠበብቶች ትኩረት የተሰጠው ጉዳይ ሆኗል። የዛሬ ዓመት ፕሮፌሰር ጆናታን ሃይዴት የተባሉ በጣም በዚህ በሀገር አሜሪካ የታወቁ ሰው አንድ መጽሐፍ አውጥተው ነበር። የመጽሐፉ ርዕስ The Anxious Generation የሚል ነው። በ2024 የወጣ መጽሐፍ ነው እና በዚያ መጽሐፍ ላይ ፕሮፌሰሩ የተወሰኑ ነጥቦችን አንስተው ነበር። አሁን ለምናየው በወጣቶቻችን ላይ ለምንመለከተው የአይምሮ ጤንነት ተግዳድሮት ምክንያት ናቸው ያሏቸውን ነገሮች አንስተዋል። የመጀመሪያው አንደኛው the great rewiring ብለው የሚጠሩት ማለትም ልጆች በጨዋታ ላይ ከተመሰረተ የልጅነት ህይወት ወደ በስልክ ላይ ወደ ተመሰረተ ልጅነት መምጣታቸው ማለትም አብረው ከሌሎች ልጆች ከጓደኞቻቸው ከኩዮቻቸው ጋር የሚጫወቱበት ጊዜ አለመኖሩና
ከጠዋት እስከ ማታ ስልክ ላይ መቆየታቸው ራሱን የቻለ ዋና ችግር እንደሆነ በሁለተኛ ደረጃ የሶሻል ሚዲያ አጠቃቀም ትልቅ አስፈሪ የሆነ ነገር እየሆነ መምጣቱን እንደዚሁም ደግሞ ከዚህ የተነሳ ሴቶች ልጆች ምን ያህል ጉዳት እየደረሰባቸው እንደሆነና በመጨረሻም ያነሱት ነገር ከእውነተኛው ዓለም ጋር ያለን ግንኙነት በጓደኝነት እንበለው ነገሮችን በማየት ደረጃ ከዚህ ከነባራዊው ዓለም ይልቅ የቨርቹዋል የሆነውን ይሄ የዲጂታሉን ዓለም ልክ እንደ እውነተኛ ዓለም አድርጎ የመመልከት ነገር በብዙዎች ዘንድ በአዋቂም ይሁን በወጣቶች ዘንድ ያ ትልቅ ችግር እየሆነ መምጣቱን አንስተዋል እና ከዚህ የተነሳ የአይምሮ ህመም በተለይ በወጣቶች ላይ በከፍተኛ ደረጃ እየታየ እንደሆነ አመልክተዋል እና ለዚህ መፍትሄ ነው ብለው ያስቀመጡት አራት ነገር ነው። የመጀመሪያው አንደኛው ነገር ከሁለተኛ ደረጃ ትምህርት በፊት ምንም አይነት የስማርትፎን በልጆች እጅ ላይ መቀመጥ እንደሌለበት እንደዚሁም ደግሞ በመንግስት ደረጃ ከ16 ዓመት በፊት የሶሻል ሚዲያ ተጠቃሚዎች እንዳይሆኑ እድሜያቸው ከ16 ዓመት በታች የሆኑት ልክ ስለ ለአልኮል ገደብ እንደሚደረገው ለትንባሆ ገደብ እንደሚደረገው ሁሉ አንደር ኤጅ ለሆኑት አልኮል ሲሸጥ የሚገኝ ይቀጣል። አንደር ኤጅ ለሆኑት ትንባሆ ሲሸጥ ቶባኮ ሲሸጥ የሚገኝ ይቀጣል። ልክ እንደዚህ ሁሉ ሶሻል ሚዲያም ደግሞ ከእድሜያቸው ከ16 ዓመት በታች ለሆኑት እንዳይከናወን ትምህርት ቤቶችም ደግሞ ሙሉ በሙሉ ከስልክ ነፃ የሆኑ እንዲሆኑና እንደዚሁም ደግሞ ልጆች ወጥተው በአራተኛ ደረጃ ልጆች ወጥተው በሚጫወቱበት ነገር እንዲመቻችላቸው የሚል አቅርበዋል። ይሄ በመንግስት ደረጃ በነገራችን ላይ አሜሪካም አውሮፓም ከፍተኛ ተቀባይነትን እያገኘ የመጣ ነገር ነው። እንደገና ደግሞ አለው ከሃይ ስኩል በፊት ስልክ ለልጆች በፍጹም እንዳይሰጥ እንደዚሁም ደግሞ ከ16 ዓመት በፊት ሶሻል ሚዲያን መጠቀም እንዳይችሉ እንደዚሁም ደግሞ ትምህርት ቤቶች ደግሞ ሃይ ስኩልም ይሁን ሚድል ስኩልም ይሁን ኤሌመንተሪም ይሁን ሙሉ በሙሉ ከስልክ ነፃ እንዲሆኑና መጨረሻ ላይ ደግሞ ልጆች የበለጠ ወደ ውጭ ወጥተው የሚጫወቱበት መንገድ እንዲኖር ብለው ጠይቀዋል። በእውነት እግዚአብሔር ይሄንን ተፈጻሚ እንዲያደርግልን እንለምነዋለን። እንግዲህ እናንተም ይሄንን እንድታሰላስሉት ነው። ልጆቻችን ከምናስበው በላይ ከፍተኛ የሆነ ተጽዕኖ ውስጥ ነው ያሉት። ብሌም ማድረግ ብቻ አይደለም፣ ጣት መጠቆም ብቻ አይደለም። ይሄ አይጠቅምም። ዝም ብሎ ልጆቹን መርገም፣ ዝም ብሎ ልጆቹን ማሳቀል ብቻውን ምንም አይጠቅምም። እርግጥ ነው ልጆችን መገሰጽ መልካም ነው፣ ግን በፍቅር ሆኖ መሆን አለበት። ደግሞ የኛንም ተግባር በማከናወን መሆን አለበት እና በዚህ ዙሪያ እና በሌሎችም እህታችን እጅግ በጣም በእውነት ብዙዎቻችን ልንጠቀምበት የምንችልበትን ሐሳብ ታቀርብልናለች። ወደ ቃለ መጠይቁ እንሄዳለን። በድጋሚ እህታችን ልዕልና ጊዜሽን ሰውተሽ በእውነት ይህንን አስደናቂ የሆነ ቃለ መጠይቅ ለማድረግ ፈቃደኛ ስለሆንሽ በዚህ ጉባኤ እና በቅድስት ቤተክርስቲያን ስም ከፍ ያለ ምስጋና አቀርባለሁ። የተወደዳችሁ ምዕመናን እንደምታውቁት ባለፈው በክፍል 1 ላይ እንደተናገርኩት እህቴ ልዕልና ላይሰንስድ ክሊኒካል ሶሻል ወርከር ናት። በዚህ በአይምሮ ጤንነት ዙሪያ በግንባር ቀደምትነት ደፋ ቀና ከሚሉት ባለሙያዎች መካከል በግንባር ቀደም ናት። ቴራፒስት ናት። የወደፊት ቴራፒስቶችን ደግሞ እንደዚሁ ለማፍራት ከሚጥሩትና ሱፐርቫይዝ ከሚያደርጉትም ወገኖቻችን መካከል አንዷ ናት። እግዚአብሔር እርሷን ስለሰጠን እናመሰግናለን። ወደ ቃለ መጠይቁ እንገባለን። በአሁኑ ሰዓት በጣም በሚያሳስብ ደረጃ ወጣቶች ለጭንቀት እየተጋለጡ እናያለን። ኢትዮጵያም ይሁን እዚህም አሜሪካም ውስጥ እና ምክንያቱ ምንድነው? እርግጥ ነው አንዳንድ ዳታዎችን እያየው ነበር። ለምሳሌ ከሚድል ስኩል
actually ከኤሌመንተሪ ማለት ይቻላል ጀምሮ ልጆች ሶሻል ሚዲያ ተጠቃሚዎች መሆናቸው እርስ በርሳቸው የሚያደርጉት የሚገናኙበት መንገድ ሌላውም ኮንትሪቢዩሽን አለው የሚል ነገር አያለሁኝ አንዳንድ ነገሮች ግን ምን ያህል ነው አደገኛ የሆነው አንድ ዝም ብሎ ኢንፎርሜሽን ብቻ ሳይሆን ልጆቻችንንስ ለመጠበቅ ምንድነው ማድረግ ያለብን በእውነት ምን ብናይ እዚህ ሀገር ላይ ጥናቱ የሚያሳየው አንደኛ ከትውልድ ወደ ትውልድ እያየን ያለነው ትሬንድ ምንድነው ወጣቱ ግሩፕ ላይ በተለይ ሃይ ነው ሶሻል ኤንጌጅመንት በጣም እየቆለቆለ ነው ሶ ብቸኝነት ከትውልድ በጣም እየጨመረ ሶሻል ኤንጌጅመንት እያነሰ ነው የመጣው ሶ በዚህ እድሜ ያሉ ልጆች በአካል ከሌላ ጓደኛ ጋር ተገናኝቶ ጊዜ ማሳለፉ ነገር ባለፉት 20 ዓመት ውስጥ በ7% ነው የቀነሰው ይገርማል ጥናቱ የሚያሳየው I mean 7% ብዙ ነው በጣም ብዙ ነው ባለፈው አመት አንድ የወጣ መጽሐፍ አለ ይሄ ፎን ቤዝድ ቻይልድሁድ እና ፕሌይ ቤዝድ ቻይልድሁድ የሚል እነዚህ ነገሮች ሁለቱን ለይቶ የሚያይና አሁን ልጆቻችንን እያሳደገ ያለው ስልክ ሆኗል ስልክ እንኳን አንለውም ራሱን የቻለ ማአት ነገር ያለው ነገር ነው እና በፊት ግን ልጆች ወጣ ብለው ከመንደር ልጆች ጋር አብረው ነበር የሚጫወቱት አሁን የነገርሽና ሀስ ግን እኔ በለጣ አስደንግጦኛል 7% ዝቅ ብሏል ባለፉት 20 ዓመት ውስጥ 2 decades ነው የሚታየው 20 years በ7% ቀንሷል ከአይፎን መምጣት በኋላ ምክንያቱም በአካል ተገናኝቶ ጊዜ ማሳለፉ ነገር በሶሻል ሚዲያ የተተካ የመጣ ነው ሶ ይሄ ኤጅ ግሩፕ ምናወራ ያለው የወጣቱ ግሩፕ አብዛኛውን ጊዜ ያጠፋ ያለው ሶሻል ሚዲያ ላይ ነው ሶሻል ሚዲያ ላይ ብዙ ጓደኞች ሊኖሩን ይችላሉ ነገር ግን ስለ ጤና ስናወራ ኳሊቲ ነው የምናየው ቁጥር ሳይሆን የጓደኝነት መብዛት ሳይሆን ምን አይነት ነው የግንኙነቱ ኳሊቲው ምንድነው ነው በሶሻል ሚዲያ ላይ ያለን ጓደኝነትና በአካል የምናገኛቸው ጓደኞች ሬጉላርሊ ኳሊቲያቸው በጣም ይለያያል ስለዚህ ይሄ መነጠል መገለል ከሶሻል የማህበረሰባዊ ግንኙነት መነጠል በጣም ቀውስን ያመጣል ምክንያቱም ሰው የተለያዩ ማንነቶች አሉት አእምሮአዊ ማንነት አለን ስነልቦናዊ ማንነት አለን መንፈሳዊ ማንነት አለን ሰውነታዊ ማንነት አለን ማህበረሰባዊ ማንነት አለን ሰው ሙሉ ሰው የሚባለው እነዚህ ነገሮች ሁሉ ጤናማና ባላንስድ ሲሆኑ ነው ሶ አንድ ሰው ይሄ ሶሻል ማንነቱ ኤግዚስት ማያደርግ ከሆነ ጎዶሎ ነው ማለት ነው ተጽዕኖ አለው ማለት ነው ሁሉም ማንነቶች ደግሞ የተያዙ ስለሆነ አንዱ ሲታመም ሁሉም ጋር ይታመማል ሶ አንደኛው ፋክተር ይሄ ወጣቱ ላይ የምናየው አንደኛው ፋክተር ይሄ ነው ሁለተኛው ጥናቱ የሚያሳየው እዚህ ሀገር ደግሞ አሁንም በትውልድ ሲታይ ከቤተሰብ አሁን ያልኩት የጓደኛ ነው ከቤተሰብ እና ከእምነታዊ ኢንስቲትዩሽኖች ጋር ያለን ግንኙነትም ከትውልድ እየቀነሰ ነው ሃርቫርድ ዩኒቨርሲቲ በጣም ሁለገብ በጣም ትልቅ ጥናት አድርጓል ለምንድነው እርካታ ደስታ ሃፒነስ እየቀነሰ የመጣው ብቸኝነት እየጨመረ የመጣው የሚለውን ነገር ሳይ አንደኛ ሪሰርቹ የሚያሳየው ከፋሚሊ ከጓደኛና ከእምነት ጋር ያለን ኤንጌጅመንት ከትውልድ እየተሸረሸረ ነው የመጣው ይሄ የወጣት ግሩፕ ደግሞ early 20s late teens የምንለው አንደኛ እንትናችን ማንነታችን ገና አልዳበረም አይደለ እውቀታችንም ኤክስፒሪየንሳችንም ገና አልዳበረም ስለዚህ መከራን የመቋቋም ችግርን የመቋቋም አቅማችንም ያነሰ ነው የሚሆነው because ገና ነና በዛ እድሜ
ጠንካራ የሆነ መሰረታዊ የሆነ ማንነት ባላንስድ የሆነ ያ ሁሉ ገና established አልሆነም ከሰው ጋር መገናኘት ማውራት እምነት ቤተሰብ ጓደኛ ይሄን እነዚህ ነገሮች ደግሞ ካራክተራችንን የሚያሳድጉ አስተሳሰባችንን ዕውቀታችንን ሶሻል ዲቨሎፕመንት ስኪላችንን የሚሰጡን ነገሮች ናቸው እነዚህ ነገሮች ካልተሟሉ ይሄ ኤጅ ግሩፕ ደግሞ በጣም vulnerable ይሆናል ማለት ነው እውነት ነው ሶሻል ሚዲያው ጥቅመት አለው ግን ደግሞ ጉዳትም በዚህ ኤጅ ግሩፕ ላይ ትልቅ ጉዳት ያስከትላል ኢትዮጵያ ላይ ስንመጣ ደግሞ ይሄንን ፕላስ ጦርነት ድህነት ስራ አጥነት ይሄንን ሁሉ ስትጨምርበት ሌላ ደግሞ ያላደጉ ሀገሮች በጣም በፍጥነት ሲያድጉ ይሄ rapid urbanization የምንለው ኖርማሊ ያ ሲሆን እሴቶቻችን ይሸረሸራሉ ባህላዊ እሴት ይሸረሸራል ሃይማኖታዊ እሴቶች ይሸረሸራሉ በጣም አንድ ከተማ urbanized በጣም rapidly urbanized ሲሆን እሴቶቻችንን መተውን ጀምራለን የስልጣኔን በለው ምንም እና እሴት ደግሞ እነዚህ ባህላዊ እሴቶች ሃይማኖታዊ እሴቶች እንዳልኩ ከለላ ናቸው ለብዙ አመት ከለላ ሆነው የቆዩት ነገሮች ሲሸረሸሩ ሞር እንጋለጣለን ማለት ነው because በኢትዮጵያ ባህላችን ድሮ አይሰማም ብዙ ዲፕሬሽን ምናምን partially because ብዙ ሴቶች ነበሩ አይደለ ማህበረሰባዊ አኗኗሩ በጣም የጠነከረ ነው የቡናን ባህላችንን ብናየው ቡና እኮ ቴራፒ ነው essentially እውነት ነው አሁን ስንት ሰው ተገናኝቶ ቡና አብሮ ይጠጣል የጎረቤት ሰው አብሮ ቡና ሊጠጣ አብሮ ስንቱ ይበላል ባንድ የቤተሰብ ፋሚሊ ሚል ያ ይሄንን ማስተዋል አለብን ምን እሴቶችን ያጣን ነው ከዚህ የነሱ እሴቶች ከለላዎች ነበሩ እነሱ ሲሸረሸሩ ምንም ጃንጥላ የለንም ማለት ነው anymore ቀጥታ ያገኘናል ያ ሁሉ ስትረሱ ምኑ በደንብ እንጋለጣለን እነዚህ ነገሮችን ማየት አለብን ባህላችንን በደንብ ባህል ጥሩ ነገር አለው መጥፎ ነገር አለው ግን እሴቶቻችንን በተቻለ መጠን ጥብቅ አድርገን መያዝ አለብን በጣም ግሩም ውይይት ነው ያደረግን ያለነው ተስፋ አደርጋለሁኝ ብዙ ወጣቶች ይሄንን ውይይት ያዩታል ብዬ አስባለሁ በዚህ አጋጣሚ እንዲህ አይነት የጭንቀት የተለያየ ስሜት ያለባችሁ ከቤተሰብ ጋራ የመነጋገር መወያየት እንደዚሁም ደግሞ የሃይማኖት አባቶችን ማናገር ሁለቱንም መንፈሳዊውንም ደግሞ እና እንደዚሁም ደግሞ ፕሮፌሽናል የሆነ ሄልፕም ደግሞ የሚያስፈልግበት ጊዜ አለ ሳይንስና ሃይማኖት አይጋጭም እኛ እናጋጨው ስለዚህ ያንን አብረን መያዝ ይኖርብናል እህቴ ልዕልና እዚህ ላይ አሁን ያነሳሻቸው ሁለት ዋና ነገሮች አንስተሽልናል አንደኛ ራሱ ይሄ ከልጅነት ጀምሮ ያለው አብሮ እየተገናኙ እየተጫወቱ በጨዋታ ላይ የተመሰረተው ልጅነት መታጣቱና ብቸኝነት እየነገሰ ከትውልድ ወደ ትውልድ እየነገሰ መሄዱ ላለፉት 20 አመታት 70% መቀነሱ ዚዮ ነው የሚያሰኘው ይሄ በእውነት ኢመርጀንሲ ነው በራሱ አንድ እሱ ነው ያነሳችልኝ ሁለተኛ ማህበራዊ እና መንፈሳዊ እሴቶቻችን ዝቅ ያሉ መምጣታቸው ራሱ ከኢትዮጵያ አንፃር ይሄ ነው በጣም በፍጥነት ያደገ የመጣው ከተሜነት ያን እሴቱን ባህሉን ወጉን እንደው ያጣ መምጣቱ ብለን ከዚህ ወደ ሶሻል ሚዲያ እንደገና ለምጣና አሁን ቀደም የወንዶችና የሴቶችን ልዩነት እንዳነሳሽልን ሁሉ አሁን አንዳንድ ከዚህ በፊት ማናያቸው ለምሳሌ ወጣቶች ላይ ብዙ ጊዜ የነበረው የአይምሮ ችግር ወንዶቹ ላይ ብቻ ነበር አሁን ግን በእነዚህ 20ዎቹ አመታትም አብሮ ወጣት ሴቶች ላይ የሜንታል ሄልዝ ችግር በፍጥነት በኃይለኛ ሁኔታ አክሰለሬት ሲያደርግና ያለን ዳታዎችም የሚያሳዩት ያንን ነውና ሶሻል ሚዲያና ሰልፍ ኦርዘንስቲና ነው ምን ያህል ነው አደጋ ምክንያቱም ቅድም አንስተሽ ነበር ዲፕሬሽን ላይ እኔ ማረባኔ እኔ ያማልጠቅም ነኝ የሚለውና ይሄ ዲጂታል ዓለም ላይ የምናየው ማንነት ሪል ነው ወይ ያንስ ደግሞ ማመን ወዴት ነው ያደረሰን ያለው የሚለው አብረን እንመለከት
ያ ሶሻል ሚዲያ ላይ ይሄ ሰልፍ ወርትን በጣም ከሚያወርዱት ከሚያጠፉት ነገሮች ወይም ያንን ከሚጎዱት ነገሮች አንዱ ነው ምክንያቱም ሶሻል ሚዲያ ላይ እውነት ላይ ተመሰረተ አይደለም ሶሻል ሚዲያ ላይ የምናወጣው ኢሜጅ ማለት ነው ሁላችንም ሶሻል ሚዲያ ላይ የምናወጣው the best version of ourselves ነው አይደለ ዘንጠን የተነሳነውን ፎቶ ስንስቅ የተነሳነውን ፎቶ ስንዝናና የተነሳነውን ፎቶ ነው የምናወጣው ሶሻል ሚዲያ ላይ ያ አይደለም የሁሌም ኑሯችን ያንን አይመስልም ግን ሰው ሶሻል ሚዲያ ላይ ጊዜውን ሲያጠፋ ሁሌም ያንን ሲያይ እኔ ለምንድን ነው ያ ደስታ እኔ ጋር የሌለው እንደዚህ አይነት ማማር እኔ ጋር ለምንድን ነው የሌለው እንደዚህ አይነት መዝናናት እኔ ብዙ ቢጎሎኝ ነው ማለት ነው በቃ እንደዚህ መዝናናት እንዲስ በቃ እንደዚህ እነሱ እንደዚህ ማድረግ ከቻሉ እኔ ለምን አላደርግም ራሳችንን ኮምፔር ማድረግ እንጀምራለን ማለት ነው ኮምፔር የምናደርገው ግን ሪል እውነተኛ ከሆነ ነገር ጋር ሳይሆን ሱፐርፊሻል ከሆነ ነገር ጋር ነው ማለት ነው ራሳችንን የምናነጻጽረው ማነጻጸር የሆነ አባባል አለ የእርካታ ሌባ ነው የሚባል እንግሊዘኛ አባባል አለ ራስን comparison is a theft of joy የሚባል አባባል አለና ሶሻል ሚዲያ ላይ ያንን ነው የምናደርገው ራሳችንን ከከሊ ጋር ነው የምናወዳድረው ግን ከሊ ግን እውነታውን አይደለም ያሳየን ያለ ነው ሁለንተናዊ ገጽታውንና ማንነቱን አይደለም የሚያሳየን ያለ ነው ስለዚህ falsified ከሆነ ሪያሊቲ ጋር ነው ራሳችን የኛን ህይወት የምናነጻጽረው አንደኛ ይሄ ነው ሁለተኛ ደግሞ ውበት በተለይ ለሴት ልጆች ውበት አሁን እንደምታውቀው ስማርትፎን ላይ ፒክቸር ስትለጥፍ አፕስ አሉ ጉንጭህን የሚያስተካክሉ አፍንጫህን የሚያስተካክሉ ብዙ ነገሮች አሉ ሶ በጣም ፐርፌክት የሆነን ውበት ነው የሚያወጣው ግን ማንንም ሰው የአይነት ገጽታ የለውም እና ፊልተር ነው አይደል የሚባለው ፊልተር ኤግዛክትሊ ፊልተር አድርጎ ነው አዎ እና ሴት ልጆች ያንን በሚያዩበት ጊዜ የውበት ስታንዳርድ እንትኑ እየተለወጠ ይመጣል ምንድነው ቆንጆ የሚባለው ምንድነው የሚለው ጥያቄ ያው ሴቶች ጋር ብዙ ቦታ እንሰጣለን ናቹራሊ ኦኬ እና ስታንዳርዱ ሱፐርፊሻል ከሆነ ምንም አቴን ሊደረግ የማይችል ከሆነ ስታንዳርዱ እና እኔ ያንን አይቼ ያንን ውበት እኔ ጋር ለማምጣት በመሞክርበት ሂደት ላይ ሪያሊስቲክ ስላልሆነ ራሴ ላይ ህመም ነው ማመጣው ማንነቴን እኔ ካልተቀበልኩኝ ጠይምነቴን አፍንጫዬን አይኔን እንዳለ እግዚአብሔር እንደሰጠኝ ካልተቀበልኩት እዚህ ጋር የሆነ ነገሬን ብቻ ለምን ይሄ ነገር ስላለ ቆንጆ አይደለም ብዬ እማመን ከሆነ ወርት ከዚህ ጋር ነው ከዚህም ጋር ያያዛል ውጫዊ ገጽታችንም ጋር ያያዛል አይደለ ወርትነስ ያል ሪያሊቲ ነው ሴቶች ላይ ይሄ ነው አንደኛው ችግር የሚፈጥረው ችግር ይሄ ነው እንደው ወደ ሌላው ነጥብ ከመምጣት በፊት ይሄንን ባትል ለማድረግ ምንድነው ማድረግ ያለብን አሁን ምክንያቱም ሰልፍ ወርዝ በጣም ትልቅ ነገር ነው እና ከቤተክርስቲያን ልጀምርና የኔን እንደው በሳይኮሎጂ በስነ ልቦናና በማህበራዊ ህይወት ደግሞ ያለውን ነገር አንቺን ትጨምሪበት ፈልጋለሁ የኛ ዋጋ ሰልፍ ወርዝ የሚመነጨው በስላሴ መልክና ምሳሌ መፈጠራችን ነው አይደል በእግዚአብሔር አራያ የእግዚአብሔር ኢሜጅ ኤንድ ላይክነስ ነው ያለን ያ ነው ዋናው ነገር እኛ የእግዚአብሔር መልክ ያለንን ዋጋ ያለንን በእግዚአብሔር የተወደድነን የሚል ነው እና ይሄ መሰረታዊ ነጥብ ነው ሰው ይሄንን ይረሳ ቀን መንፈሳዊነቱን ይረሳል የመንፈሳዊ ነገር ሁሉ መነሻው የመንፈሳዊ ነገር ሁሉ ምንጩ ይሄ ነው በእግዚአብሔር መልክና ምሳሌ የተፈጠርኩኝ ዋጋ ያለኝ ነኝ እግዚአብሔር ይወደኛል የእግዚአብሔር አይኑ በኔ ላይ ነው የሚል ነውና
ከዚሁ ጋር ግን አብረን ልናየው የሚገባን ምንድነው በተለይ ለእህቶችም ለወንድሞችም በአሁኑ ሰዓት ወንድሞችም ናቸው እዚህ አይነት ችግር ውስጥ እየገቡ ያሉትና እንዳልሽው ዲጂታሉ ዓለም ሪል አይደለም ፊልተር ያደረገ ነው ወደኛ የሚያቀርበውና ምንድነው ማድረግ ያለብን እንደው ምትመክሪው ለወጣት ሴቶች ልጆቻችን ይሄንን ለሚሰሙ ለሚያዩ ሶሻል ሚዲያ ላይ በሰፊው የሚሳተፉ ናቸውና እነሱ ምንድነው ማድረግ ያለባቸው ኦሬዲ ወጣት ለሆኑ ልጆች እምለው አንደኛ ግንዛቤ እንዲኖራቸው ነው የሶሻል ሚዲያ ላይ የሚመጣው ኢንፎርሜሽን ሪል እንዳልሆነ ሱፐርፊሻል እንዳልሆነ ሰው 24 ሰዓት እንደማይደሰት 24 ሰዓት እንደማይዝናና ያንን ግንዛቤ ያስፈልገናል ከዚያን ግንዛቤ ማጣቱ ነው አንደኛ ችግሩን የሚፈጥረው ያለው ስለዚህ አንደኛው ያ ግንዛቤ ነው ሁሉም ሰው the best version of themselves እየለጠፈ እንደሆነ ያ ግን እውነታዊ እንዳልሆነ ሁሉን ህይወታቸውን እንደማይገልጽ የዕለት ኑሯቸውን አስተሳሰባቸውን ሁኔታቸውን ሶሻል ሚዲያ እንደማይገልጽ ያንን አንደኛ ግንዛቤ እንዲኖራቸው ነው ማድረግ ያለብን ማድረግም ያለባቸው ሁለተኛ መቀነስ ነው ሶሻል ሚዲያ ላይ የምናጠፋውን ጊዜ መቀነስ ነው ምክንያቱም ሳናስበው ነው አይዞን የሚውጠው by the way ሱስ ይሆናል ሶሻል ሚዲያ አሁን እንደ ሱስ ሆኖ እንደ ሱስ ትሪት እያደረግነው ነው ሶሻል ሚዲያ I think እንደ አንድ የሰማው ታሪክ አለ ልጅቷ ለ22 ሰዓት ኢንስታግራሟን ስክሮል ስታደርግ ቆይታ ያቆመችው ስትወድቅ ነው ከተቀመጠችበት ወንበር ስትወድቅ የዛን ሰዓት ነው ሚዲያውን ያቆመችው ሱስ ነው የሚለው ቃል እውነት ነው ማለት ነው ልክ ነው ያ ሶ መቀነስና ህይወት ላይ መሳተፍ ሪሊ የሆነ ነገር ላይ መሳተፍ ተፈጥሮ ጋር ሄዶ ጊዜ ማሳለፍ ከጓደኞች ጋር ጊዜ ማሳለፍ ትርጉም የሚሰጡን ነገሮች ሞር መጋበዝ በህይወታችን ውስጥ ኮንፊደንስ ለናገኝባቸው እውነተኛው ዋጋ አለኝ የሚለውን ስሜት ለመፍጠር የሚጋብዙን ነገሮች ላይ መሳተፍ ያ ትምህርት ቤት ሊሆን ይችላል ስራ መስራት ሊሆን ይችላል አዲስ ነገር መማር ሊሆን ይችላል ምክንያቱም የሆነ ነገር ስናደርግ ነው ወርታችን ኢንክሪዝ ሊያደርገው ይችላል አይደለ በተለይ ውስጣዊ እና እነዛ ነገሮች ላይ ማተኮርና ሰዓቱን በደንብ ሪሊ መቀነስ ሶሻል ሚዲያ ላይ የምናጠፋውን ጊዜ መቀነስ ግሩም እንግዲህ ምናልባት ከዚህ ከሶሻል ሚዲያ ሳንወጣ ለምንድነው ምክንያቱም አሁን አብዛኛው ፖለቲካ ሁሉ ሳይቀር ሶሻል ሚዲያ ላይ ተመሰረተ ሆኗልና ትልልቅ የመንግስት ውሳኔዎች ሁሉ ይውና ሶሻል ሚዲያ ላይ ነው መጀመሪያ የሚወጣው የኮንግረስ ዶክመንት ላይ ከማረፉ በፊት ሶሻል ሚዲያ ላይ ነው እየወጣ ያለው ስለዚህ ሲሪየስ አድርገን መያዝ አለብን እንደ ቀላል ነገር ሶሻል ሚዲያን ያያየን ህይወታችንን አፌክት ያደረገው ስለሆነ እኔ ሶሻል ሚዲያንም ስለምጠቀም በደንብ ነው ሲሪየስሊ ማየውና አንዱ አደገኛ ነገር ብዙ ወጣቶችን ወደ ዳርክ ወደ ሆነ ስፍራ እየወሰደ ያለው ሜሴጂንግ ነው በዲኤም ራሱ ሀሜቱ ተቀይሯል ሞደርን የሆነ ሀሜት ሆኗል እና ልጆችን ያ ምን ያህል ነው አፌክት ያደረጋቸው ያለው ኮሌጅ ሌቭል ይሁኑ ሃይ ስኩል ይሁኑ ወይም ደግሞ ሚድል ስኩል ላይ ይሁኑ በልጆች መካከል ያለውን ይሄ ልጆችን አታክ የማድረግ ነገር እንደ በፊቱ ይድብድብ ላይ ብቻ ነው ወላጅ የሚያተኩረው እንደ በፊቱ ጥል ተደርጎ ዳይሬክተር ጋር ሄዶ ወይም ደግሞ ሄድ ቲቸር ጋር ሄዶ የሚመስላቸው ወላጆች አሉና ልጆች ምን ያህል ነው በዚህ አፌክት እየተደረጉ ያሉ እናንተ ጋር ይመጣሉ ይሄ ኬዝ ሳይበር ቡሊንግ በጣም ሲሪየስ የሆነ ክስተት ነው በተለይ እድሜያቸው ከ18 በታች የሆኑ ልጆች ላይ አንደኛው ፋክተር ዲፕሬሽንን ፊውል የሚያደርገው ወደዛም የሚመራው አንደኛው ሳይበር ቡሊንግ ነው እና ሶ በጣም ለዚህም ነው ልጆች ወላጆች ልጆቻቸው
ሶሻል ሚዲያ አካውንት ካላቸው በዛ እድሜ በደንብ መቆጣጠር ምንም ድብቅ የሆነን ኤንጌጅመንት መኖር የለበትም አንደር ኤጅ የሆነ ልጅ ወላጅ ሶሻል ሚዲያ ላይ የሚያረጋውን ወሬውን ሁሉ መከታተል አለበት የሚያየውን ዌብሳይት ብቻ ሳይሆን የሚጻጻፈውን ሁሉ ማየት ያስፈልጋል ምክንያቱም የሚጻጻፉትም ላይ ነው አሁን ይሄ ቡሊንግ ያለው እርስ በርሳቸው የሚያወሩት ነገር ስለዚህ ፕራይቬሲ የሚባል ነገር ፕራይቬሲ ጥሩ ነው ግን ቦታና ጊዜ አለው ሶሻል ሚዲያ ላይ ግን ምንም ነገር ደብቆ ልጅ ማድረግ የለበትም አንደር ኤጅ ከሆነ ወላጅ መከታተል አለበት ምን አይነት ኮንቨርሴሽን ነው ልጅ ያካሄደ ያለው የሚለውን ምክንያቱም ሳይበር ቡሊንግ በጣም በጣም ጎጂ ከሆኑ ራሳቸውን ያጠፉ ልጆች አሉ በሳይበር ቡሊንግ ምክንያት ብቻ ጥልቅም የሆነ ነገር ነው ያ እዚህ ላይ ነው እንግዲህ ወላጅ ሚና ያለው ካለ ወላጅ ይሄም ሊቀርብ እንትን ሊል አይችልም ዋናውን ሚና የሚጫወተው ወላጅ ነው እዚህ ላይ እውነት ነው ወደ መጨረሻዎቹ ጥያቄዎች ለምታ እንግዲህ አሁን እንዲህ ያለ የዲፕሬሽን የመንፈስ ምንድነው ያልሽው መጨፍገግ የመንፈስ መጨፍገግ ወይም ደግሞ የመንፈስ መጨቆን ወይም ድባቴ በተለያየ መንገድ ወደ አነሳነው ነገር እንምጣና በዚህ አይነት ሁኔታ ውስጥ ላሉ አሁን ይሄንን ቪዲዮ እኔና አንቺ የምናደርገው ነው ውይይት ለሚሰሙ ምንድነው የምትመክሪያቸው ነገር እንደው አንድ ሶስት ዋና ነገሮች ምከሪ ብትባይ በሶስት ነጥብ ከፍለሽ ምንድነው የምትመክሪያቸው ነገር እንደው በቀጥታ ለነሱ ብትናገሪ እንደው አሁን ስለሚሰሙሽ አንቺን በቀጥታ ለነሱ ተናገሪ ሰው ያላችሁ ከሆነ የሚያዳምጣችሁ ፍቅር የሚያሳያችሁ ማይተቻችሁ ሰው አካል ካለ እነሱ ጋር ሄዶ እነሱን ስለህመማችሁ ስለከፋችሁ ነገር ማናገር ምክንያቱም አለበዚያ ሸክም ነው የሚሆነው አንድ ሰው ህመሙን ለብቻው ከያዘው ሸክም ነው ሺምም ነው የሚሆነውና አንድን ነገር አውጥተን ስንናገረው ይቀላል መፍትሄም ለማግኘት መንገዱን ያመቻቻል ስለዚህ አንደኛ የምታምኑት ሰው ካለ ያንን ሰው ሄዳችሁ ማናገር ሁለተኛ በተቻለ መጠን ከቤት መውጣት ተፈጥሮ ቦታ ያለበት አካባቢ መሄድ ዛፎች ያሉበት የውሃ አካል ያለበት ቦታ መሄድ because እነዚህ ቦታዎች መንፈስን የማደስ አቅም አላቸው እምነት በህይወታችሁ ውስጥ ሚና ካለው እምነታችሁ ላይ መሳል እዛ ሄዶ መሳተፍ ከሰው ጋር መገናኘት አባቶችን ማናገር ከዛም አልፎ ደግሞ ፕሮፌሽናል ሄልፕ ማግኘት እዚህ ሀገር ሪሶርስ አለ ብዙ አይነት ሪሶርስ አለ ስለዚህ ቴራፒስት የምትፈልጉ ከሆነ ቴራፒስት ማግኘት በጣም ቀላል ነው ያንን መንገድ መፈለግ ለማግኘት መጣር ሰው ብቻውን ሊድን አይችልም ሰው ያስፈልገዋል ስለዚህ እርዳታ የምታገኙበት መንገዶች እነዚህ ሊሆኑ ይችላሉ ኦፍ ኮርስ ሁለገብ መሆን አለበት ብዙ መንገዶች አሉ ለአንድ ደግሞ ለኔ ይሰራው ለእናንተ ይሰራል ማለት አይደለም ሰው ሁሉ የተለያየ ነገር የተለያየነን ሰው የተለያየ ነገር ነው የሚያስፈልገን ኤክሰርሳይዝ ጥሩ ነው ያምሮ ጤናን ከሚያሻሽሉት አቅም ከሚሰጡት ነገሮች አንዱ ኤክሰርሳይዝ ማድረግ ነው ኤክሰርሳይዝ ማድረግ ከነዚህ ግን እነዚህ ነገሮች ግን የማይችሉት ከሆነ መከራውና ስቃይ ውስጥ ያለው ፕሮፌሽናል ሄልፕ ማግኘት በጣም ኢምፖርታንት ነው እና ተስፋ ላለመቁረጥ መሞከር there is always someone that's going to care ስለዚህ በተቻለ መጠን ተስፋ ላለመቁረጥ መሞከር መጣር ግሩም እግዚአብሔር ያክብርልኝ ወደ መጨረሻው ነጥብ ልምጣ ምክንያቱም ይሄ ደግሞ ትልቅ ሚና ያለው ስለሆነ ይሄንን መጠይቅሽ በሁለት ከፍዬ ነው የመጀመሪያው አንደኛው እንዲህ አይነት በጭንቀት ህመም ላይ ያለ ሰው ስናይኛ መቼም በአንድም በሌላም መንገድ ሁላችንም እናልፍበታለን ግን ለጊዜው አሁን እኔ ደና ነኝ የምንለው የተጨነቀ ሰው ስናይ ማድረግ የሌለብን
መሰረታዊ ነገሮች ምንድናቸው? አንድ ማድረግስ ያለብን ነገሮችስ ምንድናቸው? ማድረግ ካለብን ነገሮች ልጀምር። እሺ አንደኛው ማዳመጥ ነው። የማዳመጥ ችግር አለን። ጀስት ማዳመጥ፣ ዝም ብሎ ያንን ሰው ማዳመጥ አንድ። ሁለተኛ ኤምፓቲ የምንለው ነገር አለ። ኤምፓቲ ማለት ራሳችንን እዛ ሰው ቦታ ላይ አድርጎ ነገሮችን ማየት። ያንን ማድረግ ስንችል ነው ከትችት ነፃ የሚያደርገን እሱ ነው። በዛ ሰው መቀመጫ ላይ ተቀምጠን ነገሮችን ስናይ ልባችን ይራራል፣ ይከፈታል እና ትችት ይቆማል። ስለዚህ ያንን በተቻለ መጠን ሳይሆን አስፈላጊ ነገር ነው። በቃ ጥያቄና መልስ የለውም። ያንን ማድረግ ማንችል ከሆነ እርዳታ ልናቀርብ ልናገዝ አንችልም። ሰው ኤምፓቲ ነሰሰሪ ነው ማለት ነው። ርህራሄ ያ ልብን መክፈት፣ ለዛ ያሰው ልብን መክፈት። ያን ስናረግ ትችት ይቆማል፣ ኮምፓሽን ይመጣል። እሱ ነው ሌላውና ማዳመጥ። ከዛ ያንን ሰው የሚፈልገውን ነገር በደንብ አድርገን ብዙ ጊዜ እኛ የምንፈልገውን ነገር ነው ለሰው የምንነግረው። እንደዚህ አርግም ስንል ለኛ የሚሰራውን ለኛ የሚስማማውን ወይም እኛ ልና የምንፈልገውን ነገር ነው ለሰው እንዲያርግ ግን ያ ሰው መጀመሪያ በደንብ አዳምጠን ያ ሰው መፍትሄው እኮ እዛ ሰውም ጋር ሊኖር ይችላል። ምን ፈልቅቆ ማውጣት እንችላለን። ማዳመጥ፣ ሰው የሚለውን ነገር ማዳመጥ ሌላው ማድረግ ከሚገባን ነገሮች አንዱ ነው። ማጽናናት፣ ማገዝ፣ ምንመም አይዞህ የማለት ነገሮችን ማድረግ ከሌለብን ነገሮች ደግሞ የሰውን ህመም ማቋሸሽ፣ ማሳነስ። በተለይ በእኛ ባህል ያ በጣም አለ። ቦታ አለመስጠት ብሎ በተለይ ወጣት ከሆነ ልጅ ከሆነ በቃ እንደው ኦልሞስት ልጅ ከሆንክ ምንም ኢምፓክት እንደማያደርግ ነገር አድርጎ ማሳነስ፣ የሰውን ህመም ማሳነስ። ይሄ በጣም ጎጂ ከሆኑት ነገሮች አንዱ ነው። ህመም ማሳነስ አይገባም። ደግሞ እንትን ማድረግ እንጀምራለን። ህመምን ስኬል መስጠት። አይ እሱ እኮ ቀላል ነው እንዴ፣ እኔ ካንተ የባሰ አጋጥሞኛል፣ እንደዚህ ሆኛለሁ። እሱማ ቀላል ነው። ህመም ስኬል የለውም። ህመም ነው። ኦፍ ኮርስ ለኔ ከበደኝ ነገር ለአንተ ላይ ከብድ ይችላል፣ ግን ህመሜ ለኔ ህመሜ ነው። ግን የኔ ህመም ይበልጣል ብዬ ካወራሁኝ የእርሱን ህመም እያሳነስኩ ነው ማለት ነው። ያ ተገቢነት የለውም። እንደዚህ አይነት ንግግሮችን ነው ማቆም ያለብን። ለምን እንደዚህ ያረገ፣ እንዴት እንደዚህ ያረጋል የሚለውን ጥያቄዎች ከማብዛት ይልቅ ምን ቢያጋጥመው ነው እከሌ ይሄን አይነት ውሳኔ የወሰነው፣ እዚህ ደረጃ የደረሰው ምን ቢያጋጥመው ነው የሚለው ጥያቄ ነው የሚሻለው። ለምን ከማለት እንዴት እንደዚህ ያረጋል ከማለት ምን ቢያጋጥመው ነው ይሄ ሰው ራሱን ለማጥፋት ደረጃ የደረሰው ምን ቢያጋጥመው ነው። እንደዚህ አይነት ስሜት የሚያራምደው ምን ቢገጥመው ነው፣ ለምን ሳይሆን ምን ቢገጥመው ነው። ራሱ ለዚህ ውይይታችን መነሻ የሆነው ቅድም ያነሳሽው ነገር ነው። ማነው ይሄ ማጣጣል የሚለው ቃል በጣም እጅግ በጣም አደገኛ ነገር ነውና ለምሳሌ እንደው ስፔሲፊክ አድርገን እንምጣ። ይሄ ሱሳይዳል ቶት ራስን የመጉዳት ነገር ያለበት ነገርን አንድ ሰው ሲናገር ብንሰማው ምንድነው የኛ ኢሚዲየት ሪአክሽን መሆን ያለበት? ወዲያው ምላሻችን ምንድነው መሆን ያለበት? ጥያቄ መጠየቅ ነው። ኦኬ እንደዛ ይሰማሃል ወይ? ስንት ጊዜ ሆነ እንደዚህ እየተሰማህ ከቆየ? እቅድ አለህ ወይ? ሐሳብህን ወደ አክሽን ለመቀየር እቅድ እንዳላቸው ማወቅ አለብን። በጣም ኢምፖርታንት ነው።
እነዚህን ጥያቄዎች ይሄን ጥያቄ ቅድም የተናገርኩት ማለት ነው ሐሳብ አለ ወይ እቅድ አለ ወይ ብለን መጠየቅ አለብን ስንጠይቅ ታዲያ ቅድም የተናገርኳቸውን ስኪሎችን መጠቀም አለብን ኤምፓቲ compassion እና active listening ይሄ ሰው እየነገረን አይ እንዴት እንደሱ ታረጋለህ ኃጢያት እኮ ነው ራስን ማጥፋት ብንል ጭራሽ የዛን ሰውዬ ህመም ጨመር ነው ማለት ነው ምክንያቱም አሁን ይሄ ሰው ራሱን ለማጥፋት እያሰበ ነው ኃጢያትም እንደሆነ ሲረዳ ሙር ጭንቀት ነው ራስን ማጥፋትን እንደ መፍትሄ ያየው ኃጢያት መሆኑንም ቢያቅ አድነውም ራሱን ከማጥፋት in most cases እግዚአብሔርን ማሳዘኝ ቤተሰብን ማሳዘኝ የኔ መኖር ምን ትርጉም አለው በቃ ምን የሚስፈልኝ ሰው አይደለም ሶ ያ ሰውን ከጠየቅንም በኋላ ቋንቋችን የምንናገረው ነገር really በጣም ሰብሰብ ማለትና ማዳመጥ መሆን አለበት ራሄን የተሞላ ፍቅርን የተሞላ ሆኖ ተስፋን መስጠት ማለት ለዚያ ሰው ተስፋን መስጠት አለብን እንደዚሁም ደግሞ መስማት ችግሩን መስማት እንደዚሁም ከሱ ጎን እንደሆነን መናገር እነዚህ እጅግ በጣም አስፈላጊ ነገሮች ናቸው በጣም ምን ላግዝ ብሎ መጠየቅ ምን ላግዝ እንዴት አርጌ ልርዳህ ብሎ መጠየቅና ከዛ በኋላ ደግሞ አሉ ለናረግ የምንችላቸው ምክንያቱም አንድ ሰው እቅድ ካለው immediately አክሽን ይፈልጋል ሰው እቅድ ካለው ያንን ሰው ለብቻው መተው የለብንም thank you እቅድ ላይ ከደረሰ ምን ማረግ ያለብን ነገሮች አሉ እንጂ ያንን ሰው ልንተው አንችልም አሁን ብዙ ጊዜ ምንድነው እኛ ጋር ያለው አይ ምንም ዝም ብሎ ነው በቃ ተውት የሚባል አባባል አለና ይሄ አደገኛ ነገር በጣም that's why so በዚህ ሀገር ራስን ማጥፋት actually preventable ነው ቁም ነገሩ at the right time in the right way approach ካረግን ልንቋቋመው እንችላለን እንደተናገርኩት ቀደም ሞክረው ያልተሳካላቸው ሰዎች ሲጠኑ ሰው አናግሮኝ ቢሆን ኖሮ እዚህ ድርጊት ላይ አልደርስም የሚል ፊድባክ ነው የሚሰጡት እውነት ነው ስለዚህ ኬር ፍቅር በተሞላበት ትችትን የሌለው ሁኔታ መስማት ማዳመጥ ከዛ ማገዝ ግን እቅድ ላይ ከደረሱ ግን በደንብ ኢንተርቬንሽን ስለሚያስፈልግ የሆነ ነገር ማድረግ አለብን እዛ ሞመንት ሲደረስ በጣም እግዚአብሔር ያክብርልን ለልና ምናልባት እንደው የመጨረሻ የማነሳው ነገር ይሄ ትልቅ በእውነት እኛ የበለጠ በየጊዜው ልንነጋገርበት የሚገባን ነገር ነውና ከናንተ ከባለሙያዎችም ግፊት መምጣት አለበት አንዳንዴ ይሄንን አባቶችም ተናገሩ ማለት አለባችሁና ወደፊት ብንጋብዝሽ እንደምትመጭልን ተስፋ እናድርግ በትክክል በደስታ በጣም ግሩም ስለዚህ ወደፊት አንዳንድ ነጥቦች ላይ በዚህ ጉዳይ ላይ በእውነት አለፍ እያልን እንወያያለን እንነጋገራለን ምክንያቱም ዛሬ ዝም ብለን በጅምላው ነው ያነሳነው ደግሞ ከባድ የሆኑ ርዕሶች ናቸው ያነሳናቸው አንዳንዶቹ ኢቭን ራሱ የኛ ህዝብ ራሱ ገና ለመስማት ዝግጁ ያልሆነባቸው ነገሮች ግን በጣም አስፈላጊ የሆኑ ነገሮች ናቸው ያነሳነው በድጋሚ ስለሰጠሽን ሰዓት ስለሰጠሽን ጊዜ እግዚአብሔር ያክብርልን አሜን እኔም እግዚአብሔር ያክብርልኝ መድረኩ ስለተመቻቸ አሜን